አቶ ሪዛ ሲናንን አስጠንቅቆታል። ካሁን በኋላ አንተ ማድረግ ያለብህን አንድ ሰው ከወደደ ከራሱ ነው የሚጠብቃት። ቀድመህ ራስህ ካንተ ጠብቃት ፔሊንን ከወደድካት ብሎ ይናገረዋል። እንግዲህ ፔሊን አሁን ላይ ከቤተሰቦቿ ምንም ነገር መናገር አልቻሉም እና ከሱ ራቂ ቢሏትም ፔሊን ደግሞ ዳግመኛ እሱ አጠገብ ታገኛላችሁ ስላለቻቸው እንግዲህ ሲናን ጋር በመሄድ አቶ ሪዛ አንድ ቃል ብቻ ተናግሮ ይሄዳል። ሲናን በጣም ተበሳጭቷል። ምግብ እየሰራ በነበረበት ሰዓት በጣም እንደተናደደ ቡለንት ደርሰውበታል ማለት ነው። ቡለንት ባየው ሰዓት ምንድነው የታዘዘ ነገር የለም እና ምን እያደረክ ነው እያለው ነበርና ምንም ነገር የለም ባለው ሰዓት እንግዲህ እሱም እና ታዲያ ስለዚህ ተናድሃል፣ ተበሳጭተሃል ማለት ነው። የተበሳጨህበትንም ነገር ለእኔ ንገረኝና እኔ ልረዳ እችላለሁ በማለት ነበረ። በራሴ ነው የተበሳጨሁት በማለት ነበር እንግዲህ አሁን ላይ ሲናንም የተናገረው። በዚህ ሰዓት ቡለንት ለምንድን ነው በራስህ የምትናደደው? አሁን እኮ ለፔሊን ደርሰህላታል፣ አድነሃታል፣ ታሪክ ሰርተሃልና ለምንድን ነው እንደዚህ ልትበሳጭ ቻልከው? በማለት ነበር የተናገረው። በዚህ ሰዓት እኔ የተናደድኩት በእኔ ምክንያት ይህ ሁሉ ነገር ደረሰባት። የደረሰባቱ ነገር እኔ ባልኖር ይህንን ሁሉ ልታሳልፍ አትችልም ነበር በማለት ነበረ ለቡለንት የተናገረው። ቡለንትም ራሱን እንዲያረጋጋ ይሄማ እንደዛ ብለህ ካሰብኩ በእኔ ምክንያት ነው። እኔ አስተካክዬ በጊዜ የምከፍለውን ብከፍል ጄዳ ወደ ህይወታችን ውስጥ በጭራሽ ልትገባ አትችልም ነበረ። ስለዚህ አንተ ራስህን መውቀስ አይገባህም ና እኔ ነኝ ቅድሚያ ተወቃሹ በማለት ነበር የተናገረው። ስለዚህ እኔን ጥሩ ስሜት እንዲሰማኝ ፈልገህ ከሆነ ይሄ ነገር በጭራሽ አይሆንም እና ምንም ነገር ልትል ትችላለህ፣ እኔ ጥሩ ስሜት ሊሰማኝ አይችልም በማለት ነበረ ሲናንም ለቡለንት የተናገረው። በዚህ መሀል ሲናንን ቡለንት ለማረጋጋት በሚሞክርበት ሰዓት ፔሊንን ወደዛ ምግብ ቤት መጥታለች ማለት ነው። ፔሊን ሲናን ባያት ሰዓት ሁኔታዋ በጣም እንደ የሆነ ስሜት ውስጥ እንደገባች ነበረ። ግን ደግሞ ፔሊንን በውስጧ አንድ ነገር ይዛ ነበረ ወደ እሱ የመጣችው እና ደግሞ እኔና አንቺ አብረን የምናወራው ብዙ ነገር አለ በማለት ነበረ። በዚህ መሀልም ከቡለንትን ጋር ባሉ ጊዜ እንግዲህ ወደ ጄዳ ሄጄ ነበረ፣ ጄዳን አግኝቻለሁ ብላ ነበረ ለሲናን የነገረችው። ሲናን በጣም ከፍቶት ነበረ። ለምን እንዲህ ታደርጊያለሽ? እንዴት ወደ እሷ እኮ እብድ ሆናለች፣ ለምንድነው ወደ እሷ የምትሄጁ? በማለት ነበረ ጠየቃት። ሲናን ሁሉንም ነገር ማጣራት ፈልጌ ነው፣ ምንም ሳላደርግ ዝም ብዬ መቀመጥ አልቻልኩም በማለት ነበር የተናገረችው። እንግዲህ በዚህ ጊዜ አሁንም አብረን ማውራት እንችላለን፣ ለብቻችን እንሁን በማለት ወደ አንድ ቦታ ይሄዳሉ። ሀባና እንግዲህ ሀባና ነሲብ አሁን ላይ ልጅ ለመውሰድ እንግዲህ ወደ ቤታቸው እንግዳ መጥቶ ስለነበረ በዛን ሰዓት እንግዲህ ሀባ በጣም ተናዳበታለች ለነሲብ። ነሲብ በጣም ከመጠን በላይ ቸኮሌት በመብላት እንግዲህ የመጡትን እንግዳዎች በመናደድ እንዲሄዱ አድርጓቸዋል። ይሄ ነገር ደግሞ ሀባንም በጣም አናዷት ነበርና እንግዲህ የተደበቀ ቸኮላታ በመውሰድና ያንንም ቸኮሌት ከበላ በኋላ ነሲብ ያልሆኑ ነገሮችንም ሲያወራ ነበረ። በዚህ ሰዓት ሀባ በጣም ራሷን እንድታፈር አድርጓታልና እና ያንን ቸኮሌት ከበላ በኋላ እንግዶቹን በጣም በጥሩ ሁኔታ ሳያስተናግዷቸው ከቤት ተነስተው ይሄዳሉ። በዚህ መሀል ጎረቤቶቻቸው ደግሞ እንግዲህ ጆሮ ተክለው ነው ያሉት። ጎረቤቶቻቸው ስለ ፔሊን ሁሉንም ነገር ከሰሙ በኋላ ፔሊን ታግታ ነበር የሚለው ወሬ ከሰሙ በኋላ እንግዲህ የነሲናን ቤተሰብ ሄደው እውነቱን መናገር እንዳለባቸው በፍጥነት ነበረ የሄዱት። በዛ ሰዓት እንግዲህ እነ ሀባ ቤት ደግሞ የልጁን የአሳዳጊነት መብት እንዲሰጣቸው ፈተና በነበሩበት ሰዓት ስለደረሱ ይሄ ነገርም በእነሱ ምክንያት አበላሽተውታል። እንግዲህ ነሲብ ደግሞ ቸኮሌቱ ከበላ በኋላ ራሱን አልነበረምና እና ደግሞ እንቅልፍ ላይ ተኝቶ ነበረ። ሀባም በጣም ስታለቅስ ነበረና እንግዲህ በነሲብ በነቃ ሰዓት ለምንድን ነው የምታለቅሽ? ምን ተፈጥሮ ነው እያላት ነበርና ልጁን ተሰጠን እያለ ነበረ ራሱን ያወቀው። እንግዲህ ከዛ እንቅልፍ ሲነሳ ነበርና በጣም ተናዳበት። በአንተ ምክንያት ሁሉም ነገር አጥቻለሁ በማለት ልጁንም ይሄኔ ናዚም ከኛ ጋር አብሮን ይኖር ነበረ፣ በአንተ ምክንያት ነው ሁሉንም ነገር የተበላሸው በማለት ነበረ እንግዲህ ሀባ ለነሲብ የተናደደችበት። ሌላኛው ደግሞ እንግዲህ ወደ ሽንት ቤት በማስገባትና ሻወር እንዲወስድ አድርገዋለች።
በዚህ ሰዓት እሺ በቃ ሁሉም ነገር አስተካክለዋለሁ፣ እባክሽን ከዚህ በላይ እንዳትቆጭኝ፣ ተቆጥተሽኝ እኮ አታውቂም ነበረ በማለት ነበረ የተናገረው። በመሀልም እንግዲህ እነ ሀባ ቤት የቤት ስልካቸው እየጮኸ ነበረ። ስልኩ እኮ እየጮኸ ነው፣ ሂጂና እናንሳው እያላት ነበርና እየሰማሁት ነው፣ ግን ዝም በል በጣም ተናድጄብሃለሁ እያለችው ነበርና እሺ በራሴ መንገድ አስተካክለዋለሁ፣ ግን እባክሽ አትቆጭኝ ያላት ነበርና እንግዲህ ወደ ስልኩ በመሄድና ስልኩ ስታነሳው ቅድም የመጡትንም ሰዎች ነበሩ ወደ እነሱ የደወሉት። በዚህ ሰዓት እንግዲህ ሁሉንም ነገር እና ሄደው ወደዛ ቦታ እንዲሄዱና ተመልሰው ጥያቄ ስለ ልጁ ያለው ነገር እንዲነግሯቸው ነበረ ወደዛ ቦታ እንዲሄዱ የተደረጉት። በዚህ ሰዓት ሀባን በደስታ ነበረ ወደዛ ተጠርተናል መልሰው ኑ ብለውናል እያለችው ስትነግረው አየሽ ብዬሽ ነበረ እንደማስተካክለው እያለ ነሲብም ለሀባ ይነግራታል። አንተ ደግሞ ምን አድርገህ ነው ያበላሽኸው እንጂ ያስተካከልከው እያለችው ነበርና ነሲብም በጣም ንጹህ ልብ ስላለኝ ነግሬሻለሁ፣ ስለዚህ በንጹህ ልቤ ይስተካከልልኛል በማለት ነበር የተናገረው። እንግዲህ ለባብሰው ውሃውንም እንግዲህ አደራርቆ ወደ ልጁ ማሳደጊያነት መብት ወደሚሰጠው ቦታ ለመሄድ ከሀባ ጋርም ተነስተው ይሄዳሉ። ሲናንና ፔሊንም እያወሩ ነበረ። ሲናንም አሁን ላይ አቶ ሪዛ የተናገረውን ነገር በጣም ጭንቅላቱ ነክቶታልና በአንተ ምክንያት ብዙ ጊዜ ፔሊን እየተጎዳች ነውና ከወደድካት አንተ የሚሻለው ነገር አድርግ ስላለው በዚህ መሀል እንግዲህ ስቃይ ውስጥ ገብቷል። ፔሊን ደግሞ የሲናንን ፊት እያነበበች ነበረ። አሁን ላይ እያሰብከው ያለው ነገር በጣም እየገባኝ ነው። ምክንያቱም አንተ እኔን የምጎዳና ወይንም ላዝን ወይንም የሆነ ነገር ሊሰማኝ የሚችለው ከኔ የራቅ ቀን ብቻ ነው በማለት ነበር የተናገረችው። በዚህ ሰዓት ፔሊንም እሱንም ማኮ ሞክሬም ነበረ፣ ይሄ ነገር ደግሞ ማድረግ አልችልም፣ ካንቺ መራቅ አልችልም፣ ይህንን ነገር ለማድረግ ብዙ ጊዜ ጥሬ ነበረ ይላታል። በዚህ ሰዓት እንግዲህ ሲናንም የተናገረው ነገር ፔሊንም ፈገግ አስብሏታል። ስለዚህ አየክ እኔም ካንተ መራቅ አልፈልግም እና ስለዚህ እኔ እናንተ መቼም ልንራራቅ አንችልም በማለት ሁለታቸውም ለመግባባት ይሞክራሉ። እና ደግሞ አሁን ላይ እረፍት ማድረግ አለብሽ፣ አንቺ ብዙ ነገሮች ተጭኖብሻል እና ብዙ ያሳለፍሽው ነገር ከባድ ነገር ነውና ካሁን በኋላ ምንም ነገር እንዲደርስብሽ አላደርግም፣ ራስሽንም ማረጋጋት አለብሽ ይላታል። በዚህ መሀል እንግዲህ ጄዳ ሁሉንም ነገር እንዳላደረገችው ተናግራለች። የአሁኑ ግን የእውነታ ነው ያለችው፣ ምንም አላጠፋችም፣ አሁን ከልቧ ነው አምኛታለሁ በማለት ነበረ ለሲናን አስረዳችው። ሲናን ግን ፔሊን አሁን ሁሉንም ነገር ስትረጋጊ ወይንም ደህና ስትሆኝ እናወራለን፣ ሁሉንም ነገር ተደራርቦብሻል እያላት ነበርና በዚህ መሀል እንግዲህ ወደዛ ቤት ጋር ወደ ምግብ ቤቱ መጥታለች። ከምግብ ቤቱ ከመጣች በኋላ እንግዲህ ከቡለንት ጋር ነበረ ስታወራ የነበረው። ፔሊን እና ሲናንም በፍቅር ውስጥ ሆነው ነበረ ሁለቱም እየተደሰቱ የነበሩት። ግን ደግሞ በመሀልም ፔሊን አንድ ነገር አስታውሳለች። ያስታወሰችውም እንግዲህ ጄዳ እንድትታገድ ባደረገቻት ቦታ ላይ ያንን እንግዲህ ያገቷት ሰዎች እዛው መኪና ውስጥ ሆና ትንሽ የአየር ማስወጫ ነገር ከፍተውላት ስለነበረ መኪና ውስጥ ሞተሮች ነበሩና በዛ መኪናዎች ሞተሩ ውስጥ የሞተሩ እንግዲህ መቀመጫው ቦታ ቀለሙ ጋር ደግሞ ይዛው የመጣችው የሻንጣውንም ጀርባው ነክቶት ነበረ። በዚህ ሰዓት ፔሊንም በጣም በትኩረት ያንንም ቀለም ስታየው ነበረ። ፔሊንም እያሰበች የነበረች እንግዲህ ጋር በዛ በኩል እሷ ነበረች እኔንም ያሳገተችኝ፣ ስለዚህ ከሷ ውጪ ማንንም ሊያሳግተኝ አይችልም በማለት ጥርጣሬዋ እውን እንዲሆን ታደርገዋለች። በዚህ መሀል እንግዲህ ሁሉንም ነገር ወደ ጋር ለማዞር ትሞክራለች። ነገሩ ሁሉ ጄዳ እንድትጠመጥመው ወደ ጋር እንድታመራ አድርጋታለች። ጄዳን በመሀልም ፔሊንም ወደ ጄዳ በሄደችበት ወደ ጋር አንድ አቅጣጫ ስለጠቆመቻት በዛ ምክንያት አንዱ የቦርሳዋም ቀለም ነክቶት ካየች በኋላ እና ደግሞ ጋርም ወደ እነሱ ጠጋ ትላለች። በዚህ ሰዓት በጣም አፈጣበት ነበረ። ፔሊንና ሲናንም በጣም በትኩረት ጋርም ሲያዩት ነበረ። ግን ሲናን ያልገባው ነገር ፔሊን ለምንድን ነው ይሄን ያክል ጋርም ልታያት የምትችለው የሚለው ነገር ነበረ። ጋርም እንግዲህ እነሱ ጋር ከቀረበች በኋላ ምንድነው ቦርሳሽንም ቀለም ነክቶታል፣ ይነካካል አንዳንዴ እያለች ትነካካታለች በነገሮች። በዚህ ሰዓት ምን እያልሽኝ ነው እያለች ነበርና በመሀልም እንግዲህ አሁን እያልኩሽ የነበረው አንቺ ነበርሽ አይደለ እኔንም ያሳፈንሽኝ በማለት ትናገራለች። በዚህ ጊዜ እንግዲህ ፔሊንም ይሄ ነገር ስትናገር ምን እያልሽ ነው እያለ ሲናንም የምታወሪው ነገር አውቀሻል እንዴ ፔሊን እያላት ነበረ። እያልኩትማ ያለውትም ነገር እሷ ናት እኔን ያሳፈነች። ምክንያቱም ይህንን ቀለም እዛ ያገቱኝ ሰዎች
ያገቱን ሰዎች ላይ ሞተር ቀለም እየቀቡት ነበር አይቻለሁ በማለት ነግረዋለች። በዚህ ሰዓት ሲናን እንግዲህ ተሳስተሻል ፔሊን፣ ይሄ ነገር በጭራሽ ሊሆን አይችልም በማለት ነበረ። ኡዝጋር ዝም ብላ ሲናንም ለኡዝጋር ሲከላከል በነበረ ሰዓት ፔሊን የበለጠ ትናደዳለች። በዚህ ሰዓት አየክ አንተ ኡዝጋርን እንዲነኩብህ አትፈልግም፣ ስለዚህ አንተ ትክክል ነህ፣ በቃ አንተ ምንም ነገር ማወቅ አልቻልክም እና እሷ ናት ያሳገተችን በማለት ነበረ። በመሀልም እንግዲህ ያልተግባባ ነው ነገር ሊኖር ይችላል እና ተረጋግተን ሁሉንም ነገር እናውራ በማለት ነበረ ፔሊንም ለማሳመን ሲናን እየሞከረ የነበረው። ሲናንም በመሀል ካሁን በኋላ አንተ ስለኔ ምንም ነገር አታስብም፣ ስለዚህ አሁንም ቢሆን በቃ ሁሉም ነገር አብቅቷ ትለዋለች። በመሀል እንግዲህ ፔሊንም ትታው ትሄዳለች። ሲናንም ምንድነው ጥፋቴ? ቆይ ግን ሁሉንም ነገር መነጋገር እየቻልን ለምንድን ነው እንደዚህ አይነት ነገር የምናደርገው? እያለ ሁሉንም ነገር በውስጣቸው እንዲነጋገሩ ያደርጋል። እንግዲህ ሀባና ነሲብ ደግሞ ልጁንም ይዘው ወደ ቤት መጥተዋል። ልጁ ተሰጥቷቸዋል። ግን ደግሞ ልጁ ይዘው ሲመጡ ጎረቤቶቻቸው በእኛ ምክንያት ነው ልጁን ያገኛችሁ በማለት ይናገራሉ። ሀባና ነሲብ ደግሞ ይሁንላችሁ በማለት አዎ እንደዛ ነው እያሉ ይገባሉ። ነገር ግን ወደ ቤት ሲገቡ ዋሽተዋት ወደ እህቷ ቤት እንድትሄድ ያደረጓትም አክስት መሊሃን ነበርና አክስት መሊሃ ፊት ለፊት ትገኛለች። በዚህ ሰዓት እንግዲህ በጣም ይደነግጣሉ። እንዴት እንደዚህ ትዋሹኛላችሁ? ሁሉንም ነገር ደርሼባቸዋል በማለት ነበረ።